የትግራይ ክልል ጊዜያዊ ርዕሰ መስተዳድር ፕሬዝዳንት ጀነራል ታደሰ ወረደ ለይፋዊ ጉብኝት ጅማ መግባታቸው ተገለጸ። በጠቅላይ ሚኒስትር አብይ አህመድ ሀሳብ አፍላቂነት ፕሮግራም ተቀርጾ እየተተገበረ የሚገኘው የልማት ትሩፋት እንዲሁም የአደጋ ስጋት አመራር ተግባር የ9 ወር የስራ አፈጻጸም ግምገማ ላይ ለመታደም በዛሬው ቀን ወደ ጅማ ከተማ የገቡት የትግራይ ክልል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስብሰባቸውን ሲያጠናቅቁ ወደ ባህር ዳር ከተማ እንደሚጓዙ ተረድተናል። ከጅማ መልስ ወደ ባህር ዳር ከተማ እንደሚያቀኑ የተጠቀሱት የትግራይ ክልል አስተዳደር ሌተናል ጀነራል ታደሰ ወረደ የትግራይ ተፈናቃዮችን ወገኖቻቸውን ወደ ቀድሞ ቀያቸው በሚመለሱበት ሁኔታ ብሎም በአማራ ክልል መንግስትና በትግራይ ክልል ጊዜያዊ አስተዳደር መካከል የላቀ ትብብር በሚፈጠርበት ዙሪያ ከአማራ ክልል ከፍተኛ አመራሮች ጋር እንደሚመክሩም ይጠበቃል። ጎተራ አካባቢ ሊፈርስ መሆኑ ተሰማ። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘው ጎተራ ተብሎ በሚጠራው ሰፈር ሊፈርስ መሆኑን ዘ ሪፖርተር እንግሊዝኛ ጋዜጣ ትላንት ባቀረበው ዘገባ አስታውቋል። አዲስ ቱሞሮ በሚል ፕሮጀክት የከተማው አስተዳደር ለሚያስገነባው ልዩ ኢኮኖሚ መንደር አካባቢውን ለማፍረስ መታቀዱንም አስረድተዋል። ፕሮጀክቱ በአዲስ አበባ ከተማ ከንቲባ አዳነች አቤቤና በጠቅላይ ሚኒስትር ጽህፈት ቤት የሚመራ እንደሆነ የጠቀሰው ዘገባው የከተማው አስተዳደር መንደሩን ለመገንባት ከቻይናው የኮሚኒኬሽን ኮንስትራክሽን ድርጅት ጋር ስምምነት መፈጸሙንም አስታውቋል። መንደሩ የንግድ፣ የፋይናንስ፣ የትምህርት፣ የባህልና ሰማይ ጠቀስ የመኖሪያ ህንፃዎች እንደሚኖሩት መገለጹን ያስረዳው ዘገባው በመሆኑም በጎተራ አካባቢ በሚገኝ ሰፊ መሬት ላይ ለመስራት እንዳሰበም ጠቅሷል። አዲስ ቱሞሮ መንደር ግንባታው በቢሊዮን የሚቆጠር ብር እንደሚፈጅ አስረድቶ ከዚህም ባለፈ በጎተራ አካባቢ የሚኖሩ በርካቶች እንዲፈናቀሉ እንደሚያደርግም ገልጿል። በአሁኑ ወቅት በኮሪደር ልማት በጫካ ፕሮጀክቶች አማካኝነት በመቶ ሺህ የሚቆጠሩ የአዲስ አበባ ነዋሪዎች ተፈናቅለው ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን በዚህም ፕሮጀክት በርካታ ነዋሪዎች በተመሳሳይ ዕጣ እንደሚገጥማቸውም አውቋል። ከትላንት ጀምሮ በማህበራዊ ሚዲያ ላይ ሾልኮ እንደወጣ የሚነገርለት ህወሓትን የሚመለከት ሰነድ ብዙዎችን እያነጋገረ ይገኛል። ሚስጥራዊ ሰነዱ ስንመለከተው ከሰሞኑ አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል። በማህበራዊ ሚዲያዎች በርካቶች እየተቀባበሉት ይገኛል። ሚስጥራዊ ሰነዱ ህገወጥ የሰዎች ዝውውር በብዛት ኤርትራውያን በህገወጥ መንገድ ማዘዋወር የሚመለከትና ሌሎች ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፈሉና 69 ገጾች ያሉት ነው። በሰነዱ በጥናት የተለዩ ወንጀሎችን፣ ተግባራት፣ ስልጣንን አላግባብ መጠቀም፣ ወንጀልን፣ የተገኘን ገንዘብ ህጋዊ አስመስሎ መያዝና ማዘዋወር ወይም መኒ ላውንደሪንግ፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነትን ባልተገባ መንገድ መጠቀም፣ ሙስናን መፈጸማቸውን የሚያረጋግጥ ሚስጥራዊ ሰነድ ነው። ሰነዱ በተጠቀሱት የወንጀል ተግባራት በሰራዊት አመራር ላይ ያሉ የነበሩ የጀነራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራሮች ያሉ አስተዳዳሪዎች፣ ነጋዴዎች፣ ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሰዋል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያን ስም ዝርዝር፣ የተያዙበትን ቦታና ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገወጥ ዝውውር ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮችም ሰፍረውበታል። የጥናቱ ሰነድ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነም ይዘረዘራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ ወይም እንበብ በቅርቡ ከሀገር መውጣታቸውን ሚኒስተር አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን በነበራቸው ቆይታ ጠቅሰዋል። የቀድሞ የአሜሪካ ፕሬዝዳንት ጆን ባይደን የፕሮስቴት ካንሰር እንዳለባቸው በተደረገላቸው ሕክምና ታወቀ። የ82 ዓመቱ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በፕሮስቴት ካንሰር መጠቃታቸውን ወደ አጥንታቸው መዛመቱን ጽህፈት ቤታቸው በሰጠው መግለጫ አስታውቋል። በጥር ወር ከስልጣን የወረዱት ባይደን ባለፈው ሳምንት የሽንት ምልክት ከታዩ በኋላ አርብ ዕለት በበሽታው መጠቃታቸው ታውቋል። የተጠበቁት ካንሰር በከፍተኛ ደረጃ የሚመደብና የካንሰር ህዋሶቹ በፍጥነት ሊሰራጩ ይችላል ሲል ካንሰር ሪሰርች ዩናይትድ ኪንግደም አስታውቋል። ባይደንና ቤተሰቦቻቸው የህክምና አማራጮችን እየገመገሙ ይገኛልም ተብሏል። ጽህፈት ቤቱ አክሎም ካንሰሩ ሊታከም የሚችል ነውም ብሏል። ስለ ምርመራው ዜና ከተሰማ በኋላ የቀድሞ ፕሬዝዳንት ከሁሉም ወገኖች ድጋፍ አግኝተዋል። ፕሬዝዳንት ዶናልድ ትራምፕ የግል ንብረታቸው በሆነው ትሩዝ ላይ ቀርበው እኔና ቀዳማዊት እመቤት ሚላኒ ትራምፕ ስለ ጆ ባይደን የቅርብ ጊዜ ህክምና ምርመራ ስንሰማ ሀዘኔታ ተሰምቶናል ብለዋል። የቀድሞ ቀዳማዊት እመቤት ጂል ባይደን በመጥቀስ መልካም ምኞታቸውን ለጂልና ለቤተሰቦቻችን እናቀርባለን ብለዋል። ለጆ ባይደን ፈጣንና ስኬታማ ማገገም እንመኛለን ብለዋል ዶናልድ ትራምፕ። በባይደን አስተዳደር ስለ ያገለገሉት የቀድሞ ምክትል ፕሬዝዳንት ካማላ ሃሪስና ባለቤታቸው
የባይደን ቤተሰቦቻቸውን በጸሎታቸው እያሰቡ መሆኑን አስታውቀዋል። ከ2009 እስከ 2017 በፕሬዝዳንትነት ያገለገሉት ባራክ ኦባማ ጆ ባይደን ምክትላቸው የነበሩ ሲሆን በኤክስ ላይ በጻፉት መልእክት እኔና ባለቤቴ ሚሼል ስለመላው የባይደን ቤተሰቦች እያሰብን ነው ብለዋል። ኦባማ እንዳሉት ለካንሰር በሁሉም መልኩ ፈጣን ሕክምና ለማግኘት ከጆ ባይደን የበለጠ ማንም አልሰራም። እናም ይህን ተግዳሮት እንደሚታገሉት እርግጠኛ ነኝ ብለዋል። ፈጣንና ሙሉ ፈውስ እንዲያገኙ እንጸልያለን ብለዋል ባራክ ኦባማ። እንደ አውሮፓውያን አቆጣጠር በ2016 ኦባማ ለባይደን የካንሰር መንግስት አቀፍ የምርመራ ፕሮግራም እንዲመራ ኃላፊነት እንደሰጧቸውም ይታወሳል። የፕሮስቴት ካንሰር በወንዶች ላይ በጣም የተለመደ ካንሰር ሲሆን ከቆዳ ካንሰር ቀጥሎ ይቀመጣል። የዩናይትድ ስቴትስ በሽታ መቆጣጠርና መከላከል ማዕከል ሲዲሲ ከ100 ወንዶች 13ቱ በህይወት ውስጥ በሆነ ወቅት የፕሮስቴት ካንሰር ይዛቸዋል ብሏል። እድሜው ደግሞ የበሽታው ተጋላጭነት ይጨምራል ሲልም ሲዲሲ አስታውቋል። በቤኒሻንጉል ጉሙዝ ክልል በደረሰ የትራፊክ አደጋ የ19 ሰዎች ህይወት አለፈ። በቤኒሻንጉል ጉሙዝ ክልል በመተከል ዞን በግልገል በለስ ከተማ በደረሰ የትራፊክ አደጋ 19 ሰዎች ህይወት ማለፉን ፖሊስ አስታውቋል። ግንቦት 10 2017 በግልገል በለስ ከተማ አስተዳደር ከጠዋቱ 3:15 ላይ አንድ ሎቤድ ከላይ ኤክስካቫተር መኪና የጫነ በቴክኒክ ብልሽት መስመር ስቶ ሁለገብ ሆቴል ላይ ሻይ ቡና በመጠቀም ላይ ያሉትንና በመንገድ ዳር በግል ስራ ከነበሩ ሰዎች ላይ በመውጣት በሰው ህይወትና በንብረት ላይ ከፍተኛ ጉዳት አድርሷል። ከዚህ ቀደም ብለን በሰራው ዘገባ የሟቾች ቁጥር 12 መሆኑን ብንገልጽም የወደቀው መኪና ከተነሳ በኋላ የሟቾች ቁጥር 19 ደርሷል ሲል የከተማው አስተዳደር ገልጿል። በአደጋው የሞቱ ሰዎች ቁጥር ወንዶች 17፣ ሴት 2 በድምሩ 19 ሲሆን ከባድና ቀላል ጉዳት የደረሰባቸው ወንዶች 11፣ ሴት 2 በድምሩ 13 ሆስፒታል በህክምና ላይ የሚገኙ ሲሆን በንብረት ላይ የደረሰው ጉዳት 55,500,000 ብር የሚሆን ንብረት ላይ ውድመት መድረሱን የግልገል በለስ ከተማ ፖሊስ መምሪያ ኮማንደር ታዬ ጉርሜሳ ገልጿል። በዚህም ምክንያት የመተከል ዞን አስተዳደር በግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት ለ3 ቀናት በሀዘን ታስቦ እንዲውልም አስታውቋል።